شنو نعرش ميرا من يارش نبر نك نشالش አጋጣሚ ነው አጋጣሚ ልገያ ነበርኩ አረ አድናን በስማንበል እንዴት ተደርጋለሁ ማስመሰል ስመለሽ ይሄ ማስመሰልሽ በዚህ ደረጃ ላይ ወይነት ያሳያል ያስደረክ ነሽ ቆሻሻ ውጪ አጥይ ሺ ያረበኝነት ወላዳንሽ ጭራሽ እሳት ላይ ጭድ እየጨመርሽ ነው እንዴ አንቺ ምን ሆነሽ ነው ሮቤል ቆይ ግን አንተ ምን አይነት ሰው ነህ እንዴት ብልቸሩ ጥለው ትመጣለህ ባክሽ ቆልሽ ምን የምትጠው ጭራሽ እሱን ይዘን እንጓተት እንዴ ችግር ውስጥ እኮ ነው ያለነው ወይኔ ሮቤል ቆይ አሁን እንዴት ወደ ቤት የምትገባው ደግሞ ይሄን ነገር የሚፈጠረው ነገር አስበው አንቺ ቀድመሽ ትገቢያለሽ ከዛ ሁኔታዎቹን ካየሽ በኋላ ትጠረኛለሽ ከዛ ቀስ ይመጣና ገባል አለቀ ወይኔ ሮቤልስ በስተመጨረሻም ቢሆን እውነታውን በገዛ አይታል ሮቤል መራመድ ይችላል ማለት ነው እንደምታየው ዊልቸሩ ላይ እየቆለፈበት ነው ይሄ ውሻ ልጅ እስከዛሬ ሲጫወትብኝ ነበር ማለት ነው አሁን በጣም ደስ ብሎኛል ዘግይቶም ቢሆን እውነታው ላይ ደርሳላችሁ ምን ነው ደሞ ሮቤልስ ማይ ጋድ ዛሬ በጣም ደስ የሚልና ጥሩ ነገሮችን አይተናል እንዳሰብነውም እንደገመትነውም እንግዲህ ግምታችንም ሐሳባችንም እውን ሆኗል ወደፊት ያየነውም ትዕይንት በጣም በጥሩ ሁኔታ እያገኘነው ነው ማለት ነው ይሄም አድናን ሉሃናን አትርፏታል ሚራ እጅ ከፍንጅ ተይዛለች ማን ያስጥላት ይሆን ማን ያተርፋት ይሆን ማን ይደርስላት ይሆን እያልን በጉጉት ስንጠብቅ የነበረው ፓርት ዛሬ ላይ እንግዲህ እንደምታዩት ነው ማለት ነው በጣም ደስ ብሎናል እናንተስ ደስ ብሏችኋል ቤተሰብ ሰላም ጤና ይስጥልን ውድና የተከበራችሁ ቻናሌ ተከታታዮች እንደምን አላችሁ ዛሬም በተወዳጁ በአዝናኙ ድራማ በሉሃና ድራማ መተናል ማለት ነው እናንተም እንደተለመደው ላይክ ሼር ኮሜንት እያደረጋችሁ አበረታቱኝ ወይኔ በጣም ደስ የሚል ነው እውነት ለመናገር እንግዲህ አድናን ያው ሉሃናን አትርፏታል ሚራንም አጋጭቷታል ማለት ነው ሚራ እጅ ከፍንጅ ተይዛለች አፍራለች ወይኔ ጉዴ ምን ውስጥ ነው የገባሁት እያለች ነው እንግዲህ እየተቅለበለበች የገባችው እናም ሉሃናንም አረጋግቶ እንግዲህ እንድታድር አድርጓታል በጣም ደስ የሚል ነገር ነው ነገር ግን ሮቤልና ሚራንም አሁን ላይ በጣም ጉዳቸው እንደፈላና እንዲሁም በቃ አድናን እንዳያዛትም እየተናገረችም ነበረ እንግዲህ ሮቤልም ሚራንም እየነገራትም ነበር ለምንድነው ማትጠነቀቂው ምን አይነት ሰው ነሽ በራት ዘግም እንዴ ይሄን ነገር ስታደርጊ እያለም እንግዲህ በድፍረትና ቆፍጠን እያለም እየነገራትም ነበረ ነገር ግን ይሄንን ማለማድረግ ሳይሆን እኔ የሚገርመኝ አድናን ጉዳይና አድናን በጥፊሞ ገሩ ነው እያለችም እንግዲህ የደረሰባትንም ነገር እየተናገረች ነው አሁን ላይ ሚራ ላበላ ሆናለች ማለት ነው በዚህም እንግዲህ ሚራና አድናንም ገጥመዋል ምክንያቱም አሁን ላይ እንዴት ነው ለምንድነው በጥፊ የምትመታኝ ሉሃናን ብለህኔን እንዴት ሚስትህን የህግ ሚስትህን እያለች እንግዲህ የጮኸችበትና የተንጨረጨረችበትም ነበረ ነገር ግን አድናንም አይ ችግር የለም አንቺ እኮ ከሚስትነት ውሽምነት ተመችቶሻል ብሎ እንግዲህ ፍርጥ አድርጎ ነው የነገራት ማለት ነው በዚህም እንግዲህ እሷም ግራ ገብቷታል እንዴት ሊሆን ይችላል ምንድነው የተናገረው ነገር እያለችም አይን አውጣነቷ አያቸዋል ቤተሰብ እሱም እንግዲህ ነግሯታል ያንቺ ቢጤ ካፈርኳይ መልሰይ ነገር ሆኖሽ ነው እንጂ ብዙ ነገር እየሰራሽ አሁን ማታፍሪም እኔ አንቺም ብሆን በቃ አንገቴ እንደፍቼ እየየ ነበር ማለቅስ ይቅርታ ነበር ምጠይቅ ነበር ያላት በዚህም እንግዲህ ሉሃናና አድናን በጣም ደስተኛ እንደሆኑና እንዲሁም ተረጋግታም እንዳደረች ትናገራለች ታዲያ ሉሃና አጅሪት ሉሃናም ወደ ሚራ ነበር ያመራችው እንግዲህ ክችን ላይ ሆና እየሰራችም ሳለ ደርሳለች ምን አባሹ ነሽ ነው ለሊት የመጣሽብኝ ብላም እንግዲህ አስፈራታታለች ማለት ነው በዚህም
ባትፈታተኝ ይሻላል ብላም ሚራና ሉሃናም ገጥመውም ነበረ። ታዲያ ሚራ በጣም ፈርታታለች። እንግዲህ ያው በጣም ፈርታለች። እንግዲህ ያው ትጎዳኛለች ብላ ማለት ነው። መጨረሻ ላይ ግን ሉሃና ስትወጣ የማንም ኩታራ መጫወቻ ልሁን ወይኔ ሚራ እያለችም እየተቀጠለችም ነበረ። ታዲያ ወዲያውኑም ሮቤል ነበረ የደወለው። ምክንያቱም ያው አድናንና ሮቤልም ሰራሩ ማለት ነው። እንዴት ነው ያው ከሚራ ጋር የምትሰሩትን ኮቃለው ብሎም ወጋ አርጎትም ነበረ። በዚህም ሮቤልም በጣም ደንግጦም ነበረ። ይሄ ነገር በቃ አውቆብኛል ማለት ነው፣ ነቅቶብኛል ወይኔ እያለም እየተናደደም ነበረ። ታዲያ ወዲያውኑም ወደ ሚራ ደውሎም መገናኘት አለብን፣ አድናን ሁሉ ነገር አውቋል፣ የሆነ ነገር መመካከር አለብን በማለትም እንግዲህ እንደምትወጣ ይነግራታል። እናም ሁለቱም እንግዲህ ወጥተውም ዛሬ ደግሞ ደስ የሚለው ነገር ሮቤል ያለው ዊልቸር ነው ውጭ ላይ የወጣ። ምክንያቱም በጣም ጉዳችን ፈላ ብለው ደንግጠዋል። ዊልቸሩን ደግሞ በቤት ነው ቆልፎበት የወጡ። በዚህም እንግዲህ አድናን በጣም እየተናደደባቸውና የነቃባቸውም መስሏቸው እንግዲህ የሆነ ያየው ነገር አለ። እሱ እኮ በጣም በእንደዚህ ሁኔታ አይቼው አላውቅም። አድናን ማለት በጣም የዋህና ያው ጅል ነበረ። ነገር ግን ዛሬ ላይ በቃ ሌላ ሰው ሆኗል እያለችም ነበረ። እሱም እንደዚሁ በጣም እንደፈራውና እንዲሁም ሁኔታውም እንዳስፈራው እየተናገሩም ነበረ። ታዲያ ሚራና ሮቤልም ምን ማድረግ እንዳለባቸውም እያወሩ እየተመካከሩ ባሉበት ሰዓት ግን ሚራ አሁን ላይ ሮቤልን ጠየቀችው። እንዴት ዊልቸሩ ጥላው ትወጣለህ ብትለውም እንኳን ያው አሁን ያለንበት ጊዜና ሰዓትም በጣም ጉድ ስለሆነም በቃ የሆነ ማድረግ አለብን ብዬ ነው ስንጓተት ከዊልቸር ጋር በማለትም እንግዲህ ነገሩን በማድበስበስ እንዲሁም ሚራ እንዴትና በምን ሁኔታ ወደ ቤት ትመለሳለህ ስትለው አንቺ ቀድመሽ ሂጂና ከዛ በኋላ ነገሩን አመቻችተሽ ቆይኝ እመጣለሁ ባለበት እንግዲህ በምክክራቸው መሀል ግን እንግዲህ አድናንም ያው የት ሄዱ በማለትም ሲፈልጋቸው የሉም። ወዲያውን ወደ ሚራ ሲደውልም ሚራ ቼካፕ እንደሄደችና እንዲሁም ሮቤልን እንዳላየችውም ትመልሳለች። ታዲያ ንቋና ብልኋም ሴት ሉሃና አሁን ላይ የሮቤል ቁልፍ ይዘው ከሆነ ክፍሉን ገብተን ማየት አለብን፣ የምትነገረውን ሁሉ ማመን የለብህም በማለት አድናን ትጠይቀዋለች። ታዲያ ይህንንም ማድረግ አልችልም ሲልም እሷም ደግሞ ሁሉን ነገር አትመን በማለትም ክፍሉንም እንደሚከፍቱት ይስማማሉ። እንግዲህ በሚከፍቱበት ሰዓትም ዊልቸሩ ከክፍሉ ነው ያገኙት። በዚህም አድናን በጣም ደንግጧል። ነገር ግን ሉሃና ቀድማ ስላወቀች አልደነገጠች። ምክንያቱም እውነታውን ከረፈደን ቢሆን አውቃል ተመስገን በማለትም እንግዲህ ለአድናን እየነገረችው ነበረ። አድናን ግን በጣም ተናዷል። ይሄ ውሻ እንዴት ነው ሲጫወትብኝ የቆየ ማለት ነው ብሎም እንግዲህ ያው እየጠበቃቸው ነው ማለት ነው በንዴትና በብስጭት። ሚራም ሮቤል ባዘዛት መሰረት ቀድማ ወደ ቤት ስትገባም አጅሬ አድናን ከዊልቸሩ ላይ ተቀምጠው እንዲሁም ሉሃናም በንዴትና እንዲሁም በመበሳጨትም ሁለቱም እየጠበቋቸውም ነበረ። ነገር ግን አሁን ላይ ሮቤል ባዘዛት መሰረትም ሚራ በሩን ከፍታም ስትገባ ፊት ለፊት የተመለከተቻቸው አድናንና ሉሃናን ነበረ። ታዲያም ወዲያውኑ በጣም ባየችው ነገርም በጣም ደንግጣለች። ምክንያቱም ያላሰበችው ነገር ነበር የተፈጠረው። ባልጠበቀችው መንገድ አድናን ከዊልቸር ላይ እንዲሁም ሉሃናም በንዴት ነበር የጠበቀቻት። ወዲያውኑ ሮቤልስ በማለትም ጠይቃታለች ማለት ነው። አሁን ላይ አድናን ዊልቸር ላይ ተቀምጦ በማየቷም ሚራ ግራ ገብቷታል። ምንድን ነው ነገሩ ብላም እንግዲህ አሁን ላይ የሮቤል ጉድ ተጋልጧል። እንዲሁም የእሷን ማስመሰልና መደበቅም ተጋልጦባታል ማለት ነው። ታዲያ ከዚህ በኋላስ ምን ብላ ታታልለው ይሆን አድናንን? መቼም ለማታለል አትተኛም ማለት ነው። ምክንያቱም አሁን ላይ ሁሉን ነገር እያወቀ ነው። የእሷንና የሮቤልን ግንኙነትን ማውቋል። አሁን ላይም ሉሃናንም ሳያምን ቆይቶ አድናን በራሱ መንገድም ሮቤል እንደሚራመድ ማውቋል ማለት ነው። ከዚህ በኋላ የሚቀረው ነገር የልጁ ምርመራ ነው ማለት ነው። ይህንም በራሱ መንገድ ያጣራል ብዬ አስባለሁ እና በጣም ደስ የሚልና እንዲሁም በጣም አጓጊ የሆነ ድራማ ነው። እናንተም እንግዲህ ሀሳብ አስተያየታችሁን አስቀምጡ ማለት ነው። በጣም እኔ ብቻ ያሳቀኝ ማለት ነው ሮቤልና ሚራ
እንግዲህ ምን ብለው ያታልሉት ይሆን? አሁን ላይ ብዙ ነገር እየወጣባቸው ነው። ደብዳቤውንም ያው አስረድቶታል። አሁን ላይ ልኋናን ስለማፈቅራት እሷም እንደምትረጋጋ አድርጌ ስለጻፍኩት ነው በማለትም ሲያወራውም እሱም ደግሞ በልኋና ነገርስ አትቀልድ፣ ምን አይነት አስመሳይ ነህ በማለትም ገጥሞታል ማለት ነው። እና ሮቤል አሁን ላይ አድናንን እየፈራው ነው ማለት ነው። እንግዲህ በምን ላምልጥ፣ በምን እንዴት ልሁን እያለ ነው። ታዲያ አሁንስ ሮቤል እንዴት ነው ወደ ቤቱ የሚመለስ? መቼም ሌላ ዘዴ አሁንም ይዘይዳሉ ብዬ አስባለሁ። እንግዲህ ምንድን ነው ብለው የሚመልሱት ብቻ በቀጣይ በጉጉት የምንጠብቀው ይሆናል ማለት ነው። እናም የዛሬ የነበረን ቆይታ ይሄን ይመስል ነበረ። ስለ አዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ